ዛሬ ከዳዊት ጋር ነን። ዳዊት የሶስተኛ ዓመት ዩኒቨርሲቲ ተማሪ ነው። እንዲሁም በሶሻል ሚዲያ ማርኬቲንግ በወር ከ50 ሺህ ብር በላይ ይሰራል። ዛሬ ከ50 ሺህ እንዴት ወደ 100 ሺህ ሊያሳድገው እንደሚችል ነው ያለን። ለማታውቁ ሰዎች ዮናስ እባላለሁ። ዮናይል ኮሚኒኬሽን የሚባል የማርኬቲንግ ኤጀንሲ አስተዳድራለሁ። እንዲሁም ደግሞ ኬሊክስ አካዳሚ የሚባል የኤዱኬሽናል ፕላትፎርም ላይ እየሰራ እንገኛለን። ኢንፋክት ዴቭ ኬሊክስ አካዳሚ ላይ የሶሻል ሚዲያ ማርኬቲንግ ተማሪያችን ነው። ዛሬ በጣም በተወሰኑ ስቴፖች እንዴት ከ50 ሺህ ወደ 100 ሺህ ወርሃዊ ገቢ ሊያሳድግ እንደሚችለው እናያለን። ይሄ ሶሻል ሚዲያ ማርኬቲንግ ለሚሰራ ሰው ብቻ ሳይሆን የትኛውም አይነት ስራ ላይ ብትሆኑ ዛሬ የምናወራቸው ኮንሴፕቶች ለእናንተ የሚሰራሉ። ዴቭ እንኳን ደህና መጣህ። እንኳን ደህና ቆየኝ። ምንድነው የምትሰራው? ዳዊት እባላለሁ። ለማታውቁኝ በአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነኝ። እንዲሁም ዩቲዩብ ላይ ኮንተንት እሰራለሁ። በተጨማሪም ማርኬቲንግም ለአንዳንድ ቢዝነሶች እሰራለሁ። ናይስ። እሺ እንዴት ነው ገንዘብ ሜክ እያደረክ ያለው? ፈርስት ኦፍ ኦል ዋና ኢንካም የማገኘው ከኮንተንት ነው። ዩቲዩብ ላይ የተለያዩ ኮንተንቶች እሰራለሁ ለያንግ ሰዎች ይሆናሉ ብዬ የማስባቸውን ዘን ፈነል አደርጋቸውና ወደ ቴሌግራም ኮሚኒቲ እንዲሁም ወደ ሰፖርት አካውንታችን ፈነል አደርጋቸውና ሰርቪስ ነው የምሰጣቸው። ምን አይነት ሰርቪስ ነው ያለው? ከረንትሊ ቅርብ ጊዜ የሰጠው ሰርቪስ ለ12ኛ ክፍል ተማሪዎች የስተዲ ፕላኒንግ እንዲሁም ለማትሪክ ፕሪፓሬሽን የሚጠቅሟቸው ማቴሪያሎች በዲጂታል ፕሮዳክት መልክ ማለት ነው። ፒዲኤፍ ነው? ያ ፒዲኤፍ። ስለዚህ የምትሸጥላቸው ዲጂታል ፕሮዳክት ፒዲኤፍ ነው። ምን ያለው ቻርጅ የምታደርገው? ለአንድ ፒዲኤፍ ፈርስት ኦፍ ኦል ፍሪ የምሰጣቸው አለ። ዘን አፕሴል ለማድረግ ነው የምሞክረው። ዘን 200 ነው የምሸጠው። አንድ ፒዲኤፍ 200 ብር። እሺ ሌላስ? ኦቨርኦል ከረንትሊ ቅርብ ጊዜ ሲሰራው የነበረው ይሄን ነው። በማርኬቲንግ ደግሞ ኮንተንቴን አይተው የመጡ ሰዎች አፕሮች አድርገውኛል። የተለያዩ ቢዝነስ ላይ ያሉ ለእነሱ ደግሞ ኮንተንት ለማርኬቲንጋቸው የሚሆናቸውን ኮንተንት አዘጋጅቻለሁ ከዚህ በፊት። ማርኬቲንግ ኮንቴንት ምን ያህል ነው ቻርጅ የምታደርገው? ይለያያል፣ እንደ ክላይንቶቹ ይለያያል። ግን ከ500 እስከ 700 ፐር ኮንተንት። ከ500 እስከ 700 ፐር ኮንተንት፣ ጀስት ኮንተንቱ ብቻ ማለት ነው። በወር ምን ያህል ኮንቴንት ፕሮዲስ እንደምታደርግላቸው ቁጥር አለ? ይለያያል። አንዱ ጋር ኮንቲኒስሊ ያልሰራንም ለ9 ኮንተንት ነበር የሰራ ነው። ሌላኛው ጋር ደግሞ ወደ 12 አካባቢ 13 እንደዛ ነገር ይሰራል። ቅድም ከነገርከኝ ከ50 ሺህ ብሩ ላይ 50 ሺህ ብር ከዚህ ውስጥ ከሁለቱ ትልቁን ፖርሽን የሚወስደው የትኛው? ኮንቴንት 8% ወይም ደግሞ 8 ብር ከዛ ላይ ከ50 ሺህ ላይ ወደ 30። ስለዚህ 30 የሚሆነው ኮንቴንት አጠበቅኳት ይችላል። ይሄኛው ደግሞ ሰርቪስ ይሆናል ማለት ነው። ናው አንዱ ጥያቄ ቢግ ጥያቄ የሚሆነው የትም ከመሄዳችን በፊት ስኬል የምናደርገው የትኛው ነው? ቢካዝ ሁለቱ ኮምፕሊትሊ የተለያዩ ናቸው። የመጀመሪያው ለኦዲየንስ ዲጂታል ፕሮዳክት አለ በጣም ስኬለብል የሆነ እንትን ፕሮዳክት። ይሄኛው ደግሞ ማርኬቲንግ ሰርቪስ ነው። ይሄም ራሱን የቻለ ስኬለብል ነው። በየትኛው ሳይድ ነው ግን ስኬል ማድረግ የምፈልገው ነው? ፐርሰናሊ ስኬል ባረግ ደስ የሚል ኮንተንቱ ላይ ነው። ምክንያቱም ከስኬጁሊንግ ጋር ፊት የሚያደርገው ይሄኛው ነው ብዬ አስባለሁ። የማርኬቲንጉ ይሄ ስፔሻሊ ሚቲንጉ ክላይንት ጋር ያለው ነገር ከኔ ስኬጁል ጋር እየሄደ ስላልሆነ አይገስ ኮንተንቱ ላይ ብንገፋ ጥሩ ይመስለኛል። ስለዚህ you have to make a decision now ከሁለት አንዱ ድሮፕ ማድረግ ነው ኮንተንት። ስለዚህ ማርኬቲንግ ድሮፕ እናድርገው። ቀይ መስመር አሰመርንበት። የመጀመሪያው ዲሲዥን ኢን ቢዝነስ፣ የመጀመሪያው ዲሲዥን መልቲፕል ኢንካም ያለው ሰው ስኬል ማድረግ የሚፈልግ ከሆነ ወይ አንዱን ድሮፕ አድርጎ ወይም ሁለቱን ድሮፕ አድርጎ አንዱ ላይ ፎከስ ማድረግ ነው። ካልሆነ ደግሞ ሌሎቹ ኢንካም ስትሪሞች እሱን የማይፈልጉ መሆን መቻል አለባቸው። ካልሆነ 2-3 ልጅ በአንዴ እንትን እያደረግ እያሳደግ አችሉም። ይህን ድሮፕ አድረግ ነው። እዚህ ጋር ግን ያለ ጥያቄ ማርኬቲንጉን አውትሶርስ ማድረግ አይቻልም? እኔ ላይ ዲፔንደንት እንደ አውትሶርሲንግ ላይ ትችላለህ እኮ፣ ግን አውትሶርስ ሲደረግ ምን ያህል ነው የአንተን ኢንቮልቭመንት የሚፈልገው የሚለው ይወስነዋል። ፕላስ ደግሞ አይ ብሊቭ አርሊ ስቴጅ ቢዝነስ ላይ ከዚህኛው የምታገኘው ገንዘብ አለ ላይ አሁን ላይ 20 ሺህ ብር ያለው አማውንት የአንተን ታይም እና አቴንሽን ፉሊ ብትሰጠው የትኛው ነው ሞር ስኬለብል የሚለው ላይ ፎከስ ማድረግ ይችላል ብዬ ስለማስብ ነው። ቢካዝ አዲስ ስቴጅ አሁን ያለበት ስቴጅ ላይ ምን ያህል ጊዜ ሆነ ከጀመርክ ስራ? በመሀል ይቆራረጣል። ወደ 2 ወር አካባቢ። 2 ወር ማለት በጣም ትንሽ ጊዜ ነው። ስለዚህ ለሳይ 2 ዓመት አንዱ ነገር ላይ ፎከስ ብታደርግ ኢማጂን በምን ያህል ስኪል ተሳድገው እንደምትችል። እኔ የእንትን ሰው ነኝ፣ የፎከስ ሰው ነኝ። በፎከስ ነው የማምነው። ሜይ ቢ ይሄኛው አውትሶርስ ታደርገው ትችላለህ። ማርኬቲንግ is not something በትንሹ አውትሶርስ አድርገው የሆነ ሰው ቴክ አድርገው አመጥተውት ስራው ሙሉ ለሙሉ ፐርፌክትሊ የሚሰራ አይነት አሰራር አይደለም። ሆነስሊ እኔን ከጠየቀኝ ፎከሱ አንደኛውን ቢዝነስ ላይ ፕሮፋውንድ የሆነ ትክክለኛ መሰረት ማስያዝ እና እሱን ማሳደግ ይሻላል። አቴንሽን ከመብታትን ይልቅ
So I'm saying drop እናድርገው። ተስማምቷል ድሮፕ በማድረግ ኦልራይት። ስለዚህ ሌትስ እዚህኛው ላይ ፎከስ እናድርግ። ኮንቴንት ነው። ፒዲኤፍ ፕሮዳክት አለን ቻርጅ የምታደርገው ዲጂታል ፕሮዳክት ነው 200 ብር ነው ፕሮዳክት ቻርጅ የምታደርገው። 200 ብር ለመሸጥ በየወሩ ምን ያህል 50 ሺህ ብር ለመስራት በየወሩ ምን ያህል የተሸጠ ነው ማለት ነው? 250 ነው 250 ፕሮዳክት ማለት 250 ፕሮዳክት ኦልራይት። 250 ፕሮዳክት ከ250 ፕሮዳክት 50 ሺህ ብር ሜክ የተደረገ ከሆነ ከ50 ሺህ ብር ወደ 100 ሺህ ብር ለማደግ ስንት አይነት መንገዶች ናቸው ያሉት? ፈርስት ቁጥሩን መጨመር ይሄን 250 የነበረውን 500 ብናደርገው 500 ፕሮዳክት ቢሆን በ200 ብር ሂሳብ 100K ይመጣል ነው። ሁለተኛው ፕሮባብሊ የሆነ ነገር ጨምረን ዋጋውን ብንጨምረው የፕሮዳክቱን ዋጋ መጨመር 250 እንዳለ ሆኖ 400 ብር ብናደርገው 100K እንደርሳለን። ከሁለቱ ለመስራት ቀላሉ ይመስላል። ከዚህና ከዚህ ሞር ሰው ለማግኘት ከመሞከር ይልቅ ፕራይሱን ጨምረን ትምንል የተሻለ ይመስላል። አሜዚንግ። በምን ጊዜም ብዙ ሰው ባይ ዲፎልት የሚያስበው የሚሸጠውን የሚያገኘውን ገንዘብ ደብል ማድረግ ሲያስብ የመጀመሪያው አይምሮ ላይ ይመጣለት ነገር ሽያጩን መጨመር ነው። እኔ አይ ፕሪፈር እንደ ማርኬተር ሽያጭን ከመጨመር ዋጋን ማስተካከል የተሻለ ነው። ግን ዋጋን ስታስተካከል ብዙ የምታደርጋቸው በጣም ብዙ ከስተመሮች ይኖራሉ። and you should be okay with saying ከ200 ብር አድገን 400 ብር ጨምረናል እጥፉነናል ማለት ነው። ኦኬልቶን ይገባል። የሆኑ ከስተመሮች የሆኑ ተማሪዎች አይ አፎርድ አናደርገው ምናምን ብሎ ይወጣሉ። ግን ገስዋት አፎርድ ማድረግ የሚችሉ ሰዎች ደግሞ ይመጣሉ። አንደኛው ይሄ ነው። ግን ሶስተኛ ደግሞ ይረሳ ነው አለ። ሶስተኛ ደግሞ ምን ማድረግ እንችላለን? እነዚህ ሁለት መንገዶች እንዳሉ ሶስተኛ ላይ አንድ ሌላ ፕሪሚየም ፕሮዳክት ብናዘጋጅ አንድ ሌላ ፕሪሚየም ፕሮዳክት ቢኖርና ይሄ ፕሪሚየም ፕሮዳክት ያንተን ኢንቮልቭመንት ይፈልጋል። ለዚህኞቹ ዲጂታል ነው የተሸጡ ያሉት አይደለ? ያንተ ኢንቮልቭመንት ተጨመረበት። ኢቭን 200 ብር እንኳን ቢሆን ወይም 400 ብር እንኳን ቢሆን የሚሸጠው ይሄኛው ፕሪሚየም ፕሮዳክት 1000 ብር ሊሆን ይችላል። 1000 ብር ይሄንን 10 ሸጥክ ማለት 10 ሺህ ነው። ከ200 አንፃር ኮምፔር ስታደርገው ኦልሞስት ከ5 ፕሮዳክት ጋር 5 ስለዚህ ሂውጅ ፕሮዳክት ይኖረዋል። ሁለቱን ኮምባይን ስናደርጋቸው ፕራይስ ኢንክሪዝ ስታደርግ የዋጋ ጭማሪ ስታደርግ ከ200 ወደ 400 ኮንሲደር የምታደርገው ነገር አንደኛ አይዲያሊ ዝም ብሎ መጨመር ይቻላል። ምንም ዋጋ ጀስቲፋይ ሳታደርግ የሚጨምርበት ምክንያት ሳትናገር በቃ ጨምረናል ዋጋ ብትል እና አዲስ መምጣት ቢጀምር ኦኬ። በጣም ብዙ ሰዎች ናቸው እንደዛ የሚያደርጉት። ካልሆነ ግን ኦፈርን ማስተካከል ነው። ኦፈር ስታስተካክል የሆነች አንድ ሲምፕል ቫልዩ ትጨምርበታለህ የምትሸጠው ነገር ላይ። ኦፈር ምን ነበር? ቤዚክሊ የ200 ብር ፕሮዳክት ስትሸጥላቸው ይሄ 200 ብር ፕሮዳክት ፒዲኤፍ ነው ራይት? ስተዲ ፕላን ነው የሚያጠኑበት ፕላን ነው አይደለም? ይሄንን የስተዲ ፕላን ተጠቅማችሁ ካጠናችሁ 12 ታልፋላችሁ ነው። that's your promise. offer is something promise የምታደርግላቸው ነገር ከፕሮዳክቱ ጋር ሲያያዝ ማለት ነው። እየሸጥክ ያለው ፒዲኤፍ አይደለም፣ እየሸጥክ ያለው 12 ማለፍ ነው። that's your offer. what else can you add ነው ታለ ሌላ ምን አድ ልታደርግበት ትችላለህ? ሜቢ የስተዲ ፕላኑ ላይ የ12 ስተዲ ፕላን ላይ በፒዲኤፍ የሰጣቸው ላይ ተማሪዎቹ ይሄን ከተጠቀሙ በኋላ the next thing የሚፈልጉት ነገር ምንድነው? ልክ ፒዲኤፉን ከወሰዱ በኋላ the next የሚያስፈልጋቸው ነገር ምን ሊሆን ይችላል? ፕሮባብሊ አክሽን ቴክ ሲያደርጉ የኮንሲስተንሲ ችግር ሊኖር ይችላል። እሺ አጠቃቀሙንም ሊያውቁት ይችላሉ። እሺ ዩዜጁን ሊያውቁት ይችላሉ። ኮንሲስተንሲ ሊቸግራቸው ይችላል። እሺ I guess እነዚህ ሂውጅ ናቸው ወይ አሁን ይሄን ወደ ፕሮዳክት መቀየር ይቻላል ወይ ጥያቄው? ወደ ኦፈር እንዴት መቀየር ይቻላል? ቀደም ፕሪሚየም ኦፈር ላይ 1000 ብያለሁ። what if የሆነ 12 ክፍል ተማሪዎች ይሄንን ስተዲ ፕላን እየወሰዱ ማትሪክ እንደሚያልፉ ፕሮሚስ ተደረገላቸው፣ ወሰዱ ስተዲ ፕላን። ከዛ ግን ኦብቪየስሊ ኮንሲስተንሲ ፕሮብሌም ይጀምራል። በፊት የነበረ የ200 ብር ፕሮዳክት ነበር። እዚህ ላይ አንድ ተጨማሪ ሌላ ሌየር ጨመርክበት። ይሄኛው የ1000 ብር ፕሮዳክት ነው። እዚህኛው ላይ ግን ምን አለ? ፎሎ አፕ አለ። ለሆኑ ለተመረጡ ተማሪዎች ይሄ ውሰዱ በ200 ብር ወስደውታል። ኦልሬዲ ከገዙት በኋላ ልክ ኢሚዲየትሊ እንደገዙት ይሄንን የገዙ ሰዎች ትልቁ የሚቸግራቸው ነገር ኮንሲስተንሲ ነው። ፎሎ አፕ አድርጎ ፕሮፐርሊ መጠቀም ነው የሚቸግራቸው ብዙ ሰዎች። ስለዚህ አይ ሃቭ አ ፕሮግራም 1000 ብር ቻርጅ የሚያደርጋችሁ በዚህ መሰረት ለማጥራት ምን ያህል ጊዜ ነው የሚወስድባቸው? 90 ቀን
የ90 ቀን አለ የ60 ቀን አለ። የ90 ቀን አለ 60 ቀን። ስለዚህ የ60 ቀኑን ከሆነ ፐርቼዝ የምታደርጉት 60 ዴይስ ከሆነ 2 ወር ማለት ነው። መክፈል የሚጠበቅባችሁ 1000 ብር ነው። በዚህ በ60 ቀን ጊዜ ውስጥ እኛ ፕላን አዘጋጅተናል። በየሳምንቱ ፎሎ አፕ እናደርጋችኋለን። ፕሮፐርሊ ስተዲ ፕላን የተከተላችሁ ማለት ነው። ኦኬ ኢትስ ቬሪ አትራክቲቭ ማለት ሁሉም ሰው ላይለው ይችላል። የ200 ብሩን ፕሮዳክት 250 ነው እየሸጥክ ያለው ብዛት ማለት ነው አይደለ? ከ250 ፕሮዳክት ከሚገዙ ሰዎች መካከል መቶዎቹ ለዚህኛው ኦፈር ቢስማሙ ብለህ አስበው። በእርግጥ ኤስቲሜሽኑን ከፍ አድርገናል፣ ግን መቶዎቹ ቢስማሙ የ1000 ብር ፕሮዳክት ነው እየገዙ ያሉት። ከነዚህ ከመቶዎቹ ብቻ እያተረፍክ ያለው ስንት ነው? ከነዚህ ብቻ ከነዚህ ውስጥ ካሉ ሰዎች አፕሴል በማድረግ ማለት ነው። ስለዚህ ምን ጊዜም ፕሪሚየም ኦፈር አድ ማድረግ የሆኑ ሰዎች አሉ ለመክፈል ዝግጁ ይሆኑ። እያስከፈልካቸው አይደለም ነው ዩር ሉዚንግ ማኒ ዛጋ ሊከፍሉ እኮ ይፈልጋሉ ሰዎቹ፣ ግን ምን ላይ ይክፈሉት? የላቸውም ሊከፍሉበት የሚችሉ ሰው ካልሰጣቸው። ኦኬ ፖሲብል ነው ላይክ ሴንስ ሰጣለ ወረው ነገር እዚህ ሰምቲንግ አፕላይ ማድረግ የምትችለው ነገር። አዎ ግን እንዴት ነው አሁን ኦልሬዲ ያሉኝን ከስተመሮች 250 አፕሴል ማድረጋቸው እንዴት ነው? ናይስ ስለዚህ ወደ ፕሪሚየም ናይስ። ስለዚህ አፕሴል ቱ ፕሪሚየም ኦኬ ኢት ኢዝ ፋን። አፕሴል ቱ ፕሪሚየም ስታደርግ መጀመሪያ ፋናልህን ነው የምናወራው። ሜቢ ፋናል የሚለው ኮንሴፕት አዲስ ለሚሆንባቸው ሰዎች ፋናል ማለት ቤዚክሊ ሰዎች ስለናንተ መጀመሪያ የሚሰሙበት ከሰሙ በኋላ ከስተመር እስኪሆኑ ድረስ የሚሄዱበት ጆርኒ ነው። ሰምቲንግ ላይክ እንዲህ አይነት ትራያንግል ነገር ነው። እዚህ ጋር አዌርነስ ይኖራል። ሰዎች ስለናንተ ቲክቶክ ላይ፣ አድ ላይ፣ ዩቲዩብ ላይ ሊሰሙ ይችላሉ። ከዛ በኋላ መጥተው ኢንጌጅ ያደርጋሉ ፕሮዳክታችሁን ለመግዛት፣ ለመጠየቅ፣ ዋጋ ለመስማት። ከዛ መጨረሻ ላይ ሴልስ ወይም ደግሞ ሽያጭ ይፈጸማል ማለት ነው። ይሄ የሚከናወንበት ፕሮሰስ ነው ፋናል እያልን የምንጠራው። ያንተ ፋናል እንዴት ነው? አዌርነስ እንዴት ነው ክሬት የምታደርገው? ዩቲዩብ ኮንቴንት ቲፖችን ሼር አደርጋለሁ ዩቲዩብ ላይ ለማድረግ እንዴት ፕሪፔር ማድረግ እንደሚችሉ። አት ዘ ኤንድ ኦፍ ዘ ቪዲዮ ፋናል አደርጋቸዋለሁ ወደ ቴሌግራም ኮሚኒቲ እና ስተዲ ፕላኑን እዛውም ላይ አክሰስ ማድረግ ለሚፈልጉ ደግሞ ሰፖርት አካውንት አለ፣ ወደዛ ነው ፈልጉ። ስለዚህ ሞር ኢንፎርሜሽን ሲፈልጉ ላንድ የሚያደርጉት ምን ላይ ነው? ቴሌግራም ላይ ነው። የእሱ ላንዲንግ ፔጅ ቴሌግራም ነው። ዌብሳይት ሊሆን ይችላል እናንተ የምጠቀሙት፣ ግን ቴሌግራም ኢዚየስት እና ፕሮባብሊ ኢትዮጵያ ላይ ሞስት ኮንቬኒንት የሚባለው ፕላትፎርም ቴሌግራም ነው። ቴሌግራም ላይ ይመጣሉ፣ ኢንፎርሜሽን ይወስዳሉ እዛ ላይ መጣው። እሺ ከዛ እዛው ላይ ነው ሽያጩ ደስ የሚፈጸመው። ፍሪ ሪሶርስ ሰጣቸዋለሁ እዛ ጋር ሲምፕል የሆነ ፕላን ዘን ቀስ ብዬ ነግራቸዋለሁ አፕሴል የሚደረገው ፕሮዳክት like how do you do that? እንዴት ነው ከፍሪ ቢካዝ እዚህ ጋር ፋነል ከተሰራ በኋላ አንድ ኮንሴፕት አለ we call this lead generation. ዩቲዩብ ላይ ፕሮሞት የሚያደርገው ነፃ ፒዲኤፍ ነው። በነፃ የሚሰጥ የሆነ ፒዲኤፍ አለ። ያችን ሊድ ማግኔት እያልን እንጠራታለን። ያችን ሊድ ማግኔት ፕሮሞት ያደርጋታል። ሊድ ማግኔቱን ዳውንሎድ ለማድረግ ቴሌግራም ላይ ይመጣሉ። ላንዲንግ ፔጅ አለው እሱ ነው። ቴሌግራም ላይ ዳውንሎድ ለማድረግ ይመጣሉ። እንደመጡ ዳውንሎድ ያደርጉታል። ዳውንሎድ ካደረጉ ከወሰዱ በኋላ ግን ዋናው ኦፈር ፕሬዘንት ይደረግላቸዋል። ገንዘብ ያለው እንዴት ነው እሱን ፕሬዘንት የሚታደርገው? ይሄኛውን እንዴት አያችሁት እየጠይቃቸዋለሁ። ዋን ቱ ዋን ከዛ በኋላ ፊድባካቸውን አይቼ ፕሮባብሊ ተጨማሪ ነገር የምትፈልጉ ከሆነ እንደዚህ አይነት ፕሮዳክት አለላቸው እዛው ላይ ነው የምትሸጥላቸው ማለት ነው። ኦኬ ስለዚህ ፊክስ የምናደርገው እሱ ጋር ነው። ፊክስ የምናደርገው የሚሆነው እሱ ነው። ቢካዝ ይሄ ኢንቴንሲቭ ነው። አንተን ይፈልግሃል። ዋንቷን እያንዳንዱ ነው እንትን ብሎ ክላስ ውስጥ ብትሆንስ ማታት ዲሌይ ይፈጠራል። ሂውጅ ዲሌይ ይፈጠራል። ከዛ ደግሞ የሰውን ደግሞ እንትን ታውቀዋለህ። በፈለገበት ጊዜ ላይ ያችን ፕሮዳክት ካላገኘት ፍላጎቱ ነው የሚሞተው። ስለዚህ ፋናሉን ነው አጀስት የምናደርገው። ሌትስ አጀስት ዘ ፋናል። አዲስ ፋናል ዲዛይን ስናደርግ ሴም ቲንግ ነው የምንከተለው። የመጀመሪያው አዌርነስ አለ ቶፕ ኦፍ ፋናል እያልን የምንጠራ ወይም ደግሞ አዌርነስ ክሬት የምታደርግበት ነው። ዩቲዩብ ኢዝ አ ቬሪ ጉድ ፕላትፎርም። እሱ ላይ ምንም የምንቀይረው ነገር የለም። ሜይ ቢ ቮሊዩም ልትጨምር ትችላለህ። አሁን ከምትሰራው ኮንቴንት በሳምንት ስንት ነው ፐብሊሽ እያደረክ ያለው? በሳምንት አንድ ስራውን እኔ ስለሆንኩ የምሰራው በሳምንት አንድ ሎንግ ከሆነ ፐብሊሽ እያደረክ ያለው አትሊስት የሾርቶችን ቁጥር መጨመር። ስንት ሾርት ፐብሊሽ ታደርጋለህ? ሾርት ይለያያል ቁጥሩ፣ ኮንስታንት አይደለም። ሁለት ምናምን በሳምንት ትንሽ በጣም ትንሽ። አትሊስት የሾርቱን ብዛት ወይ የሎንጉን ብዛት ጨምረው። ሎንግ እኔ ሪከመንድ የማደርገው አትሊስት 2 ፐብሊሽ እንድታደርግ ነው። ቢካዝ አክቲቭ ፕሮዳክት ስላለ የሚሸጥ ባይኖር ኑሮ አንድ በቂ ነው። ባይ ዘ ወይ ማለት ምንጊዜም ኮንቴንት ላይ ቮሊዩም የሚሰጠው ጥቅም ይበልጣል። መጨመር በራሱ የሚሰጠው ትልቅ አድቫንቴጅ አለ። 2 ብታደርገው ጥሩ ነው። ሾርቶቹን ግን አትሊስት የሚባለው ዴይሊ ነው፣ ግን ቢያንስ 4 ኮንቴንት በሳምንት ፐብሊሽ ብታደርግ ጥሩ ነው።
እነዚህ አራት ኮንቴንቶች ሎንግ ፎርሞቹ ምን አይነት ነው የሚሆኑት? ሁለቱም ዳይሬክትሊ ያንን ቶፒክ ላይ ፎከስ ያደረጉ ናቸው ወይስ ስፕሊት አደረጋቸዋለህ? ኮንቴንቶቹ we call this ask እና give ኮንቴንቶች ይኖረዋል። ask እና give ኮንቴንት give is for free የምትሰጣቸው ነገሮች ናቸው። ቫልዩ ነው የምትሰጠው፣ ታስተምራቸዋለህ፣ ቲፖች ትሰጣቸዋለህ ምናምን። ከዛ በኋላ ጊዜ ይኖርሃል። አሁን እዚህ ጋር ነው ያንተ ታይም ላይ የሚወሰነው። በወር አንዴ ሊሆን ይችላል ለምሳሌ አስክ ኮንቴንት የምትሰራው። ይችን አስክ ኮንቴንት VSL እያልን እንጠራታለን። በጣም ቴክኒካል እየሆንኩ እንዳልሆነ ተስፋ አደርጋለሁ። VSL ማለት ቪዲዮ ሴልስ ሌተር ማለት ነው። ዩቲዩብ ላይ ከምትሰራቸው ለምሳሌ በወር ውስጥ አሁን ደብል ካደረግነው እየሰራ ያለው 8 ኮንቴንት ነው። ከ8ቱ ኮንቴንቶች ውስጥ አንዱ ኮንቴንት 7ቱ ፍሪ ቫልዩ ይሆኑና ይችኛው አንዷ ኮንቴንት ግን ፎር ፍሪ የሆነ ያህል ደቂቃ ከሰጠሽ በኋላ ከዛ በኋላ ነው የሚሆነው ሴልስ ነው የሚሆነው። እስከዛ ያጠናን ቲፖች የሰጣቸው ቆየህ በ7 ቪዲዮ 8ኛው ቪዲዮ ላይ ግን ለ12 ክፍሎች የተሰራ አንድ ቪዲዮ ነው የሚሆነው፣ ዴዲኬትድ የሆነ ቪዲዮ። ከዛ መጨረሻ ላይ ስተዲ ፕላን አዘጋጅተንላችኋል። ያቺ ሊድ ማግኔት ማለት ነው፣ ፕሮሞት የምታደርጋት ሊድ ማግኔት አዘጋጅተንላችኋል። ከፈለግ ሊድ ማግኔቱን፣ ካልሆነ ግን ኢቭን አክቹዋል ፕሮዳክቱን ማስተዋወቅ ትችላለህ። VSL አክቹዋል ፕሮዳክት ልሸጥበት ትችላለህ፣ ምክንያቱም በወር አንድ ቪዲዮ ነው የምትሰራው። ኢትስ ኦኬ። ሊድ ማግኔቷን ከሆነ ፕሮሞት የምታደርገው ፎር ፍሪዋን 7ቱም ኮንቴንት ላይ ማካተት ትችላለህ። አዝሎንጋዝ 7ቱም ኮንቴንቶች ዳይሬክትሊ ከስተመሮችን የሚያወሩ ከሆነ ባይ ዘ ዌይ 12 ክፍል ተፈታኞች ከሆናችሁና እንዲህ አይነት ነገር የምትፈልጉ ከሆነ በነፃ ያዘጋጀውላችሁ ዶክመንት አለ፣ ቴሌግራም ላይ ሄዱ። 7ቱም ላይ ማካተት ትችላለህ። ቢካዝ ማን ይጠላል ነፃ ነገር? ፍሪ ስቲል እንትን ነው፣ ጊቭ ኮንቴንት ነው። ዳትስ ዋይ አስክ ኮንቴንቶች በጣም መቀነስ ያለባቸው። ግን ምንድነው ከነዚህ ከፍሬዎቹ የሚሄዱት ሰዎች ለአንድ የሚደረጉት ቴሌግራም ላይ ነው ብለን የለ አንዳንዶቹ ላይ ሄዱ ይችላሉ። የማይሄዱትን እዛው ፕላትፎርሙ ላይ ለመግደል በወር አንዴ አንድ VSL ቪዲዮ ፖስት ታደርጋለህ። ያ VSL ዳይሬክትሊ 200 ብሩን ፕሮዳክት የሚሸጥ ነው የሚሆነው ማለት ነው። ከዛ ሌሎቹ 7 ኮንቴንቶች በሙሉ ወዴት ነው ሊድ የሚያደርጉት? ወደ ቴሌግራም ሊድ ያደርጋሉ። ካልሆነ ደግሞ የሆነ ጊዜ ላይ ደግሞ 7ቱም ኮንቴንቶች ወደ ዋናው VSL ደግሞ ሊድ እንዲያደርጉ አድርግ ይችላል። which is something ሌላ ጊዜ የምናወራለን። ሴት ተጣለ ይሄ የመጀመሪያው ቶፕ ኦፍ ፈነሉን ስኬል ማድረግ ነው። አዌርነስን በጣም ማሳደግ ነው፣ በጣም መጨመር። ቮሊዩም በጨመረ ቁጥር ዳይሬክትሊ ወደ ፈነል የሚገባው የትራፊክ መጠን እየጨመረ ይመጣል ማለት ነው። ይሄ ባይ ዲፎልት ጨመረ ማለት እዚህ ጋር ይጨምራል። በቃ ቶፕ ኦፍ ፈነል ላይ የሚገባው አቴንሽን በጨመረ ቁጥር መጨረሻ ላይ የሚከፍለውም ሰው ቁጥር እየጨመረ ነው ይመጣል። ሌላው ምንድነው? ሚድል ኦፍ ፈነል። እሺ፣ ሚድል ኦፍ ፈነል ላይ ስንመጣ ሰዎች ከአንተ ጋር ኢንጌጅ የሚያደርጉበት ነው። ከአንተ ጋር ኢንጌጅ የሚያደርጉበት ፕላትፎርም ነው። ይሄ ሚድል ኦፍ ፈነል ወይም ደግሞ ላንዲንግ የምንለው ቦታ ለአንተ 24 ሰዓት በ7 ቀን የሚሰራ መሆን ብቻ አለበት። you should not be involved እዚህ ነገር ላይ። ሰዎቹ አውቶማቲካሊ እንደመጡ ዳውንሎድ አድርጎ መሄድ መቻል አለባቸው without you getting involved። ያለ ማድረግ the best way የሚባለው ፕላትፎርም ሊድ ጀነሬሽን የተሰራ ከሆነ የግዴታ የሰዎቹ ኮንታክት ኢንፎርሜሽን ያስፈልጋል። ኮንታክት ኢንፎርሜሽን ማለት ፎን ነምበር፣ ኢሜል፣ ስም፣ ኔም። እነዚህ ነገሮች ስለሚያስፈልጉ ሳምበዲ ነፃ ነገር ዳውንሎድ ሊያደርግ ሲመጣ ኦኬ ነፃውን ነገር ሰጣለን ኦኬ ስም፣ ስልክና ኢሜል ንገረኝ ብለው ግን ካፕቸር ልታደርገው ይገባል። ናው ዩ ካንት ዱ ዛት። አንተ ለሚመጣው ሰው በሙሉ ቴሌግራም ላይ ነው ያለው ቴሌግራም ላይ ያለው which is in a way performance affect ያደርግብሃል። the landing page should be a website። ይሄ middle of funnel ዌብሳይት ነው መሆን ያለበት። ሲምፕል 2 ፔጅ አለው ዌብሳይት፣ 2 ፔጅ አለው። እንደዚህ ነው የሚሆነው። እዚህ ጋር ከፈለክ ቪዲዮ ይኖረዋል ኦር ደግሞ የሆነ ኢሜጅ ይኖረዋል። ከዛ በኋላ ኮል ቱ አክሽን አለው። ኮል ቱ አክሽን ማለት በተን ማለት ነው። ያችን በተን ክሊክ ሲያደርጓት ዳውንሎድ የምትል በተን ነች። ዳውንሎድ የሚለውን ክሊክ ሲያደርጓት ፐርፌክት እዚህ ጋር ይመጣለታል ማለት ነው። ከዛ ኢንፎርሜሽን ስጠኝ ይለዋል። ኢንፎርሜሽኑን ያቀብላል። ልክ እንደጨረሰ ቀጣይ ወደ ዳውንሎድ፣ ልክ ኢንፎርሜሽን ደግሞ ዳውንሎድ ያደርግለታል። ሲምፕል ነው። እነ ወርድፕረስ ላይ ብትሄድ፣ እነ ዊክስ ላይ ብትሄድ እንደዚህ አይነት 2 ስቴፕ ዌብሳይቶች ማአት ነው ቴምፕሌታቸው። you can even build this for free በነፃ ራሱ ቢልድ ማድረግ ይችላል። ናው ኮንቲኒየስሊ የዩቲዩብ ቪዲዮዎች በሙሉ የሚልኩት ወደዚህ ዌብሳይት ይሆናል። አንተ በሌለህበት ያ ፒዲኤፍ ዳውንሎድ የተደረገ ነው። አሁን ቅድም በነገርከኝ መሰረት ቴሌግራም ላይ መጥተው ነበር እንትኑ የሚያገኙት ፎር ፍሪ ዳውንሎድ ያደርጋሉ። ከዛ ልክ ሳምበዲ ዳውንሎድ እንዳደረገ አንተ ኮሚኒኬት ታደርጋቸዋለህ ወዲያው ኮንፊርም ስታደርግ ማለት ነው። አሁን ይሄ ዌብሳይት እሱ ሊሰራልህ ይገባል። ሃው ጥያቄ ያለው እሱ ጋር ነው። ምክንያቱም ከሚድል ወደ ቦተም ስትሄድ ነው ጥበቡ ያለው። ግን እዚህ ጋር ምን ይጠቅመኛል? አሁን የነሱን ስማቸውን፣ ፎን ነምበራቸውን፣ ኮንታክት ኢንፎርሜሽናቸውን ሰብሰቡ። good follow up. The biggest trick is follow up.
በትራፊክ አንደርስታንዲንግ ኤርንድ ሚዲያ የሚባል አለ፣ ወይም ደግሞ ኤርንድ ትራፊክ ኦውንድ ትራፊክ ይባላል። ኦውን የምታደርገው ትራፊክ ሰው ኔክስት ታይም እንበልና የሆነ አዲስ ፕሮዳክት አመጣ። አሁን ቴሌግራም ላይ ሄደ ነው ፐብሊሽ የምታደርጋቸው። ኢማጂን ግን ኦልሬዲ የተዘጋጀ ሊገዛ የሚችል ሰው ኮንታክት ቢኖር እየደወልክ ሄይ ባለፈው እንዲህ አይነት ነገር ወስዳችሁ ነበረ፣ የባለፈው እንዴት ነበር ጠቅሟቸዋል? አሜዚንግ። አሁን ደግሞ ይዤ የመጣሁት ነገር አይገናኝም ከዛ ጋር ሹድ ባይደስ አለ ኦልሬዲ የምትደውለት ሰው ማለት ነው። ሆል ፖይንት የሰዎችን ኢንፎርሜሽን መቀበል ኦን ለማድረግ ነው። አሁን ከሚድል ወደ ቶፕ እየወረድን ነው። ሰዎቹ ሚድል ላይ መጡ፣ የሚፈልጉት ነገር ዳውንሎድ አደረጉ። ወደ ታች ሲወርዱ የሰራኸው ዌብሳይት ሊሸጥላቸው ይገባል ነው። እንዴት ነው የሚሸጥላቸው? ኢንፎርሜሽን ከወሰደ በኋላ ይቺ ላንዲንግ ፔጅ ሆነች፣ ቅድም ዲዛይን ያደረግናት። እዚህ ጋር ኮል ቱ አክሽን አለ ዳውንሎድ የሚያደርጉበት። ቀጣይ ፔጅ ላይ ኢንፎርሜሽናቸውን ፕሮቫይድ አደረጉ። ይቺ ታንኪዩ ፔጅ ትባላለች። ታንኪዩ ፔጅ ማለት ዳውንሎድ የሚያደርጉበት ፔጅ ማለት ነው። ልክ ታንኪዩ ፔጅ ላይ ሲደርሱ ዳውንሎድ ያደርጋሉ። ኢሚዲየትሊ ግን there's going to be a video እዚህ ጋር የሚቀመጥ ሰዎች ዳውንሎድ እንዳደረጉ ይሄን ቪዲዮ ነው የሚመለከቱ። ቪዲዮ ምን እንደሚያደርገው አፕሴሊንግ ዋናውን ፕሮዳክት አፕሴል ያደርጋል። አሁን ተኝተሃል፣ ዩቲዩብ ፖስት አድርገሃል። የሆኑ ሰዎች ዩቲዩብን አዩት፣ ወደ ዌብሳይቱ መጡ፣ ኢንፎርሜሽናቸውን አስቀመጡልህ፣ ፒዲኤፉን ዳውንሎድ አደረጉ፣ ይሄን ቪዲዮ ተመለከቱት። ልክ ይሄን ቪዲዮ እንደተመለከቱት ያችን የ200 ብር ፕሮዳክት ዳውንሎድ ለማድረግ አሁን ከፈለግ ዌብሳይቱ ላይ አንድ ስቴፕ መጨመር ትችላለህ። እዛው ላይ አንድ ፔጅ ትጨምርና ከታንኪዩ ፔጅ ላይ አፕሴል ሲደረግ ለምሳሌ ባይ የሚል በተን ሊሆን ይችላል። ባይ የሚል በተን ክሊክ ሲያደርጉ ወደ ቀጣይ ፔጅ አመጣቸዋል። ያ ቀጣይ ፔጅ የሚሆነው ፔመንት ነው፣ ወይም ደግሞ ቼክ አውት የምንለው ማለት ነው። ፔመንት ነው በትራንስፈር የሚያደርጉ ቴሌብር ወይም ንግድ ባንክ ላይ። እዚህ ጋር ሲቢኢ፣ እዚህ ጋር ቴሌብር አለ። ዳውንሎድ ያደርጋሉ፣ ይከፍላሉ፣ ፔመንታቸውን አታች ያደርጋሉ። ቡም ጠዋት ስትነሳ አንተ ስትነቃ ኮንታክት ኢንፎርሜሽኖች ዌብሳይቱ ተቀብለዋል። ከዚያ የሆኑ ሰዎች ደግሞ ከፍለው ፔመንት አታች አድርገዋል። ሶምሮ የምታደርገው ገብተህ አፕሩቭ እያደረግ ለነዛ ለከፈሉ ሰዎች ፒዲኤፉን ከፈለክ ዋን ቱ ዋን፣ ካልሆነ ደግሞ እዛ ዌብሳይቱ የሚሰራው ዌብሳይት ራሱ ዴሊቨር ማድረግ የሚችል ደግሞ ከሆነ ራሱ ዴሊቨር ያደርጋል። ግን ኢትስ ማች ኢዚየር ዋን ቱ ዋን ዴሊቨር ማድረግ ከመሸጥ ይልቅ ራይት። ቢካዝ ቢሮ ስትገባ ፒሲን ስትከፍተው ኦርደሮች ናቸው የሚጠብቁ። እነሱን ኦርደሮች አፕሩቭ አድርገህ ዳውንሎድ ያደረጉ ሰዎች አድርገህ ለከፈሉ ሰዎች ትወጣለህ ማለት ነው። ግን ለኢትዮጵያ ኦዲየንስ አይከብድም? በዌብሳይት ነው ለፕሮሰስ መሄድ ምንም ፕሮሰስ የለውም ነው። አሁን እንዲህ ሲታይ ከባድ ይመስላል አይደለም? ግን የሚነኩትን በተኖች አስባቸው። እዚህ ጋር መጣ፣ የሆነ ቪዲዮ ተመለከተ፣ አንድ በተን ተጫነ፣ ስልክና እንትን ስጠኛሉ፣ ስልክ ቁጥር ሰጠው፣ ወሰደ፣ ዳውንሎድ አደረገ። ልክ ይሄን ኢንፎርሜሽን ደሞላ ዳውንሎድ ያደርጋል። ዳውንሎድ አድርጎ እንደጨረሰ ሌላ ቪዲዮ ነው እዛው ጋር ፊት ለፊት ይመጣለት ነው። እያወራን ያለ ነው ፕሮሰሱ ምናልባት የ1 ደቂቃ ስራ ነው። ከዛ ፔመንት ላይ ሲመጣ እዚህ ጋር ከደረሰ የሆነ ሰው ሆት ትራፊክ ነው ማለት ነው። ለመግዛት ኢንተረስትድ የሆነ ትራፊክ ነው። ሆት የሆነ ሰው አንድ ስቴፕ ፈርዘር መሄድ አይከብደውም ፕሮዳክትን ለመግዛት። አሁን በዋን ቱ ዋን ሉዝ እያደረግከው ያለው ትራፊክ ብዙ ነው። በዚህ ሉዝ ከምታደርገው ይልቅ ኢንተረስትድ ሳይሆን ይሄ ሁሉ ፕሮሰስ አልሄድም ብሎ ከሚተወው ሰው ይልቅ አንተ ማግኘት ባለመቻሉ እየገዛ ያልሆነ ሰው ቁጥር ይበልጣል። ዋጋውንም ብንጨምረው ይሄን ሁላ ፕሮሰስ የሚሄድ ሰው ከሆነ ይገዛል ማለት ነው። ከዛ ደግሞ ፕሪሚየም የምትሸጥላቸው 1000 ብር የምታስከፍላቸው ሰዎች ጎይንግ ትሩ ዲስ ፕሪሚየም ክላይንቶች ደስ የሚለው ይሄ ነው። ባይ ዘ ወይ ችግር የለባቸው። የሚፈልጉትን ነገር ለማግኘት ረጅም ፕሮሰስ ለመጓዝ ይችላሉ። ናው ሊድ ጀነሬሽኗን እዚህ ጋር ዳውንሎድ ካስደረግክ በኋላ ልክ የ200 ብር ፕሮዳክት እንደከፈሉ ምን ታደርጋለህ? ኮንታክት ኢንፎርሜሽናቸው አለ አይደለ? እንደከፈሉ 200 ብሩን እንደገዙ ታውቃለህ። አሁን ሁለት ኦፕሽን አለ። አንደኛው ራሱ ዌብሳይቱ ፕሪሚየሙን እንዲሸጥልህ ማድረግ ትችላለህ። ከፈለክ ሌላ ተጨማሪ አንድ ፔጅ አድ በማድረግ ልክ ገዝቶ እንደጨረሰ አሜዚንግ የ200 ብሩን ገዝተሃል። ግን ብዙዎች ደግሞ የሚቸግራቸው እንትን ነው የሚል ቪዲዮ እዚህ ጋር ታስቀምጥላቸው ትችላለህ። ካልሆነ ደግሞ አሁን ወደ ዋን ቱ ዋን ትመለሳለህ። ግን ዋን ቱ ዋን ላይ እያወራህ ያለው ኦልሬዲ የከፈሉ 200 ብር የከፈሉ ሰዎች ነው። ከስተመሮችን ደውለህ ገዝታችኋል፣ ኦርደራቸውን አፕሩቭ አድርጌላችኋለሁ፣ ልኬላችኋለሁኝ ፒዲኤፉን፣ ግን ምናልባት ደግሞ ኢንተረስትድ ከሆናችሁ ብለህ ፕሪሚየም ኦፈሩን ዱብ ታደርገዋለህ ማለት ነው። ከዛ እዛ ላይ ኮንቨርዥን ሬትህ ከ3 እስከ 10% ባለው ውስጥ ኦርደር ከሚደረጉ ሰዎች ወደ ፕሪሚየም ማሳደግ የምትችል ከሆነ ኢዚሊ ከ4 እስከ 5 እጥፍ ታሳድገዋለህ። ይህን ነገር አፕላይ እንዳታደርገው ወደኋላ የሚይዝ ነገር ይኖራል።
ፕሮባብሊ ዌብሳይት ሴትአፕ ማድረግ ይችላል። ሌላኛው ደግሞ ምናልባት ዌብሳይቱ ጋር ኮንተንቴ ጋር እንዴት ኢንተግሬት ማድረግ ይችላሉ የሚለው ዘወይ ኦፈሩን የሚገልጽበት ማለት ነው። ምክንያቱም ፕሮብሌሙን በደንብ እንዲያውቁትና ሶሉሽን እንዲፈልጉበት እንዴት ማድረግ ይችላል። እሱ ላይ ነው ዩቲዩብ ነገር ላይ የኮንቴንቶቹ ዓላማ ዩቲዩብ ላይ ፐብሊሽ የሚደረጉት ኮንቴንቶች ዓላማ ዲማንድ መፍጠር ነው። ዲማንድ ክሬት ታደርገዋለህ። ያንን ዲማንድ ግን በዩቲዩብ ቪዲዮ ሳትስፋይ አታደርገውም። ዩቲዩብ ቪዲዮ ዓላማው ኪዩሬት የሆኑ ሰዎች ወደሆነ ቦታ ሄደው ሞር እንዲወስዱ ነው። ዌብሳይት ዲዛይን እንዲደረግ ሪከመንድ የማደርግበት ምክንያት ዌብሳይት ላይ ሲመጡ እንዲመለከቱ የምታስቀምጥላቸው ቪዲዮ ያንን ክሬት ያደረግከውን ዲማንድ በደንብ ውስጣቸው እንዲፈልጉት የሚያደርግ ቪዲዮ ነው የሚሆነው። ቤዚክሊ ያቺ ሊድ ማግኔት በመሸጥ ውስጥ እነሱን ስታሳምናቸው ሊድ ማግኔቷን ሲወስዱ ለካ ትልቅ ችግር አለ። ያቺ ሊድ ማግኔት ሶልቭ የማታደርገው ለካ ትልቅ ፕሮብለም አለ። በ200 ብር ፕሮዳክት ሶልቭ የሚደረግ 200 ብር ፕሮዳክት ደግሞ ሲወስድ ሌላ ማች ዲፐር ፕሮብለም አለ which is consistency። እሱን ለማለፍ ደግሞ ፕሮግራሙን ጆይን ያደርጋሉ ማለት ነው። የዩቲዩብ ቪዲዮዎቹ ዓላማ ቶፕ ኦፍ ፈነል አዌርነስ ለመፍጠር ነው። as long as ኦዲየንሶች 12ኛ ክፍል ተማሪዎች ሊወዱ የሚችሉትን ነገር በሙሉ ሰጣቸው ትችላለህ። አሁን አንዳንድ ሰው ኢንተርቴይንመንት ኮንቴንት ይሰራል። ብዙ 12ኛ ክፍል ተማሪዎች ሊከተሉት ይችላሉ። ግን ኢንተርቴይንመንት የሚሰራ ሰውና አንተ ስለ 12ኛ ክፍል ስለ ፈተና የምታወራ ሰው የምታመጡት ወደ ፈነሉ የምታስገቡት ሰው ቁጥር ሊለያይ ይችላል። የነዛ እኮ ሊበዛ ይችላል። ኳሊቲው ግን ያንተ ነው የሚሻለው። ምክንያቱም የሚመለከቱ ሰዎች ኦልሬዲ ለማለፍ ትምህርት ላይ ኢንቨስት ለማድረግ ፈቃደኛ የሆኑ ሰዎች ስለሆኑ ማለት ነው። ወደ ሾርት ፎርም ኮንተንት ስንገባ እንዴት አድርጌ ዴሊቨር ማድረግ እችላለሁ? በጣም አጭር ነው፣ 30 ሰከንድ እስከ 60 ሰከንድ ስለሆነ እንዴት ቶሎ ወደ ሊድ ማግኔት እንዲሄዱልኝ ያደርጋሉ ወይም ወደ ፕሮዳክት ሊሆን ይችላል። ሾርት ፎርም ኮንቴንት ላይ እንዳንተ ምርጫ ነው። እኔ አሁን አይ ዶንት ሪከመንድ ሴሊንግ ኦን ሾርት ፎርምስ፣ ምክንያቱም እንዳልከው ነው ሾርት ናቸው። ኢቭን አይደለም ለመሸጥና ፕሮዳክት ሀሳብን ራሱ ፕሮፐርሊ ለማስተላለፍ አትችልም በአንድ ሾርት ፎርም ቪዲዮ። ስለዚህ የሾርት ፎርሞቹ ዓላማ መሆን ያለበት ሎንግ ፎርሞቹን ፕሮሞት ማድረግ ነው። ከሾርት የሚመጣውን አቴንሽን እዛው ላይ ሪከመንድ ነው። ሪሌትድ የሚል እንትን አለ፣ ሪሌትድ የሚል ሴቲንግ አለ። ሎንግ ፎርሙን አዘ ሪሌትድ ቪዲዮ ታስገባለታለህ። ሞር ሾርት ፐብሊሽ ባደረገ ቁጥር ሞር ያ ሪሌትድ የሆነው ቪዲዮ ፑሽ እየተደረገ ይመጣል። which is VSL ያለው ማለት ነው። አንድ VSL ፐብሊሽ ታደርግና ማአት ሾርት ፐብሊሽ ታደርግበታለህ። ከዛ እነዛ ሾርቶች በሙሉ የሚልኩት ወደ VSL ይሆናል። ከዛ VSL ደግሞ ፈነልን አክቲቪቲ ያደርገዋል ማለት ነው። ታሳቢለት እንጂ ሾርት ፎርም ላይ መሸጥ ሬፒቲሽን ያጠፋዋል። ቢካዝ አሁን ዩቲዩብ ሾርት ላይ በጣም ጥሩ ነው፣ ሪዋርድ እያደረገ ነው ያለው። ሾርት ፎርሞች በደንብ እየታዩ ያለበት ጊዜ ስለሆነ እነሱ ልክ እንደ ቲክቶክ አዌርነስ መፍጠሪያ ፕላትፎርሞች ናቸው። ግን የኛ ኦዲየንስ ስፔሻሊ የኛ ሀገር ወጣት ኦዲየንስ ቲክቶክ ላይ እና ኢንስታግራም ላይ ነው ያለው። ዩቲዩብ ሾርት ኤፌክቲቭ ይሆናል ብዙ ሰው ታርጌት ለማድረግ። ዩቲዩብ ሎንግ የሚታይ ከሆነ ዩቲዩብ ሾርት ይታያል። ቤዚክሊ ማለት ሎንግ ፎርም ለማየት የመጣ ሰው ነው። በእርግጥ ሾርት ፎርም አንዴ ምን ገጥሞኛል እኔ ሾርት ፎርም የሚመለከቱ ሰዎች ብዙ ጊዜ አእምሯቸው ወይም ደግሞ የአቴንሽን ስፓናቸው አጭር ስለሆነ የሚመለከቱት በቃ ሾርት ፎርም የመጡት ለሾርት ነው፣ የሚመለከቱት ሾርት ነው። ሎንግ ፎርም የለመደ ሰዎች ደግሞ ሎንግ ፎርም ይመለከታሉ፣ ችግር የለባቸውም። ግን ፍሮም ቢዝነስ ፐርስፔክቲቭ እያወራን ከሆነ እነዛ አቴንሽን ስፓናቸው አጭር የሆኑ ሰዎች እነሱን ይዞ ከመቀጠል ረጅም አቴንሽን ስፓን ያላቸውን ሰዎች ይዞ መቀጠል ይሻላል። ምክንያቱም አንድ ሰው ረጅም ሰዓት ቁጭ ብሎ አየህ ማለት የሰው ባህሪ ነው፣ የሆነ ፋሚሊያሪቲ ይፈጠራል። በቃ ፊትህን ይለምደዋል፣ ያውቃል። ኢማጂን 20 ደቂቃ ቁጭ ብሎ አዳምጠዋል የሆነ ሰው። ሲዩጅ 20 ደቂቃ ብዙ እኮ ነው። በስልክ 20 ደቂቃ ብለህ አስበው እስኪ፣ ኢትስ ሪሊ ሎንግ። በ30 ሰከንድ ግን ምን አይነት ትረስት ነው ቢልድ የምታደርገው? ኦፍኮርስ የኛ ሀገር ወጣት ቲክቶክ እና ኢንስታግራም ላይ ነው ያለው። አዎ፣ ግን ሁሉም የኛ ሀገር ወጣት ደግሞ ያንተ ኦዲየንስ አይደለም። we should be okay with that። ግን እነዛ ፕላትፎርሞች እንተዋቸዋለን ማለት አይደለም። እነዛን ፕላትፎርሞች ግን ወደ ፈነላችን ሰው ሊልኩ ይገባል፣ ኢንተረስት የሆኑ ሰዎችን ማለት ነው። እሱ ደግሞ ባዮ ላይ፣ ኮሜንት ላይ፣ ዲስክሪፕሽን ላይ የምታስቀምጣቸው ነገሮች ሰውን እዛ መላክ ይቻላል። አሁን ከዩቲዩብ ሾርት ላይ ሪሌትድ ማድረግ እንችላለን። ቲክቶክ ላይ እና ኢንስታግራም ላይ እናድርግ ካልን ግን ወይ ሊንክን እኮ ነው የምንለው ወይስ እንዴት ነው የምናደርገው? ላይክ ዋናውን ቪዲዮ እንዴት ነው ፕሮሞት የምናደርገው? የመጀመሪያው ባዮ ነው። የቲክቶኮቹ ቪዲዮዎች ሞር በታዩ ቁጥር ሰው አካውንትን ቼክ የማድረግ ፕሮባቢሊቲ ትልቅ ነው የሚሆነው። ስለዚህ ባዮ ላይ የምታስቀምጠው ነገር ክሊርሊ ሊድ ማግኔት ከሆነ ሊድ ማግኔትህን ፕሮሞት የሚያደርግ መሆን መቻል አለበት። ለምሳሌ ባዮ ላይ ሲሄዱ 12ኛ ክፍልን በቀላሉ እንድታልፉ የሚያስችላቸውን ፒዲኤፍ ዶክመንት አዘጋጅቼላችኋለሁ ዳውንሎድ ለማድረግ ከስር ያለው ሊንክ ይጫኑ የሚል ቴክስት ሊሆን ይችላል ባዮ ላይ ያለው። የገባ ሰው በሙሉ ያየዋል። 12ኛ ክፍል የሆነና ማለፍ ያሳሰበው ሰው ደግሞ ያችን በተን ክሊክ ያደርጋታል ማለት ነው። እሱ ዋን ዌይ ኦፍ ዱዊንግ ኢት ነው። ከዛ ደግሞ አልፎ አልፎ ኮንቴንቶቹ ላይ ልታስገባው ትችላለህ። ባይ ዘ ወይ 12ኛ ክፍል ከሆናችሁና በቀላሉ ማለፍ የምትፈልጉ ከሆነ ያዘጋጀሁላችሁ ነፃ ዶክመንት አለ ባዮ ላይ አለልኝ።
ስንት ሰከንድ ወሰደብኝ? ፕሮባብሊ 2 ሰከንድ 3 ሰከንድ መጨረሻ ላይ አድርገህ ታደርገው ትችላለህ። ፍሪ ነገር ስለሆነ ይኸውልህ አሁን የሊድ ማግኔት ጦርነቱ ምንድነው? ፍሪ ነው። ስለዚህ እንደውም ኖርማሊ ከሚታዩት ቪዲዮዎች ይልቅ ፎር ፍሪ የምትሰጥባቸው ቪዲዮዎች የመታየት እድላቸው ከፍተኛ ነው። ቢካዝ ሰዎች ይወዱታል። ራይት ፍሪ ነገር ስለሚፈልጉ አንተ ደግሞ ፍሪውን ከሰጠህ በኋላ አክቹዋሊ ፍሪው እኮ ይጠቅማል። ራይት የማይጠቅም ነገር እኮ ለምንሰጣቸው ፎር ሹር። ፍሪውን ከወሰዱ በኋላ ደግሞ አንተ አክቹዋሊ ገንዘብ ደግሞ ሜክ የምታደርግበትን እዛው ላይ ዌብሳይትህ ይገልልሃል ጉዳዩ ማለት ነው። ሶ የሾርቶቹ ዓላማ ስቲል አሁንም ቢሆን ቶፕ ኦፍ ፈነል ላይ ነው። ቶፕ ኦፍ ፈነል አቴንሽን ቢልድ ማድረግ ነው። ኦኬ ሶ አሁን ይሄን ያልካል ፕሪሚየም ፕሮዳክታችን እንዴት ነው ዴቨሎፕ የምናደርገው? ምን አይነት ታይፖች ሊሆኑ ይችላሉ? ሰው ፕሪሚየም ስናነሳ ፕሪሚየም ሰዎቹ የሚከፍሉት ለምንድነው ከሚለው ሪዝን ነው የሚመጣው። ሰው ፕሪሚየም ሞር አክሰስ፣ ሞር ሰፖርት እነዚህ ጉዳዮች ናቸው። ሞር ስፒድ የረሳሁት ሞር ስፒድ፣ ሞር አክሰስ እና ሞር ሰፖርት። ሌስ ሪስክም ይባላል። ላይክ ጋራንቲ የምትጨምርበት ከሆነ ሪስኩን የምታነሳላቸው ከሆነ ወደ ፕሪሚየምነት ይቀየራል። ግን እሱ ላይ ፎከስ አናደርግም። የመጀመሪያ ያልነው ሞር ስፒድ ነው። ለምሳሌ ኤኒ ባይ ዘ ዌይ ይሄ ዲጂታል ፕሮዳክት የሚሸጥ ብቻ ሳይሆን የትኛውም ቢዝነስ ላይ ያለ ሰው ፕሪሚየም ኦፈር ክሬት ሲያደርግ የመጀመሪያው ኦኬ 1000 ብር ከሆነ የማደርገው 5 እጥፍ ከሆነ የማሳድገው እኔ ፕሮሚስ የማደርግላቸው በ200 ብር ፕሮዳክት ፕሮሚስ የማደርግላቸው ሪዛልት አለ አይደለ? እሱን ለማግኘት የሚወስድባቸውን ጊዜ እንዴት ነው 5 እጥፍ የምቀንስላቸው ወይ 2 እጥፍ እንዴት ልቀንስላቸው ይችላል? you should consider that ፕሪሚየም ስታደርገው። ግን ለሁሉም ደግሞ ፍጥነት ላይ ሰራ ይችላል፣ ስፒድ ላይ ሰራ ይችላል። ለምሳሌ ዌይት ሎስ ላይ የሚሰራ ሰው ከሆነ ቁጥር በላይ ሊቀንስ አይችልም ማለት በሳምንት ኪሎ አስቀንሳለሁ ሊለው አይችልም፣ አይሰራም አንዳንድ ቦታ ላይ። ሁለተኛው ሞር አክሰስ ነው። ሞር አክሰስ ማለት ሞር አንተን አክሰስ ማድረግ፣ ሞር ሰርቪሱን ፕሮቫይድ የሚያደርገውን ሰውዬ አክሰስ ማድረግ መቻል። ለምሳሌ በሳምንት 1 ቀን ገብተህ ከሆነ የምታስተምራቸው just an example ሌሎችም ሰዎች እንዲሆን በሳምንት 1 ቀን ከሆነ የሆነ ሰው ፕራይቬት ከፈለገ ፕራይቬት የሚፈልግ ከሆነ it's more access ለአንተ። ስለዚህ you give him more access ማለት ነው። እነዚህ ሜትሪክሶች ፕሪሚየም ኦፈርን ክሬት እንድታደርግ ያደርጉልሃል። ከዛም ግን አንድ ስቴፕ ደግሞ ማሻገር ከፈለግ ዋና ፕሮዳክቲንግ ከወሰዱ በኋላ የሚፈልጉት ነገር ምንድነው? ቅድም እንዳደረግነው የሚፈልጉት ነገር ኮንሲስተንት የሚያደርጋቸው ነው። ስለዚህ ኮንሲስተንሲ ላይ የምትሰራ ከሆነ ያችን ኮንሲስተንሲ ወደ ፕሪሚየም ፕሮዳክት ስትቀይራት ፕሮግራም ዲዛይን ታደርጋለህ። እዛ ፕሮግራሞች ጆይን ስታደርጉ በሳምንት ታገኙኛላችሁ እንዲህ እናደርጋለን እንዲህ ነው ኦፈሩ እንደ አዲስ ቢልድ ታደርጓለህ ማለት ነው። ከዛ እነዛ ሰዎች ኮንሲስተንት ስለሚሆኑ ስፒድን ፕሮሚስ አድርገላቸዋል። ከዛ በኋላ ደግሞ ሞር አክሰስንም ፕሮሚስ አድርገላቸዋል። that's how you build like premium የሆነ ኦፈር። ሌላው ነገር ደግሞ ወደ ፌስቡክ አድ ምናምን ንግባ ካል ምን አይነት ኮንተንት ብናዘጋጅ አሪፍ ነው? ስፔሻሊ ፕሮዳክት መሸጥ ከሆነ ጎላችን ምን አይነት ኮንተንት አዘጋጅተን ፑሽ ብናደርገው አሪፍ ነው? ኦርጋኒክ ፖስት የምታደርጋቸው ኮንቴንቶች አሉ ሾርት ላይ እና ቲክቶክ ላይ። ከእነሱ መካከል ቶፕ ፐርፎርሚንግ የሆኑትን ኮል ቱ አክሽን እየጨመርክ አድ ማድረግ። ኮል ቱ አክሽን ነበር አትሰበተን። ለምሳሌ 12ኛ ክፍል ከሆናችሁ ይሄንን የአጠናን ስታይል መከተል አለባችሁ የሚል ቪዲዮ ሰራህ ቲክቶክ ላይ ፐርፎርም አደረገ። ነገርካቸው፣ አጠናን ስታይል ወሰዱት፣ ከዛ በኋላ ሄዱ። ያ ቪዲዮ አላማው እሱን መሸጥ ነበር። ስታየው ከሌሎቹ አውትስታንዲንግ ነው፣ ፐርፎርም አድርገዋል። ያን ቪዲዮ ታመጣና መጨረሻ ላይ ኮል ቱ አክሽን ትጨምርበታለህ። ምን ታስገባበታለህ? ይሄን አጠናን ስታይል መከተል አለባችሁ ብሎ አጠናን ስታይሉን ከነገራቸው በኋላ ባይ ዘ ወይ ይሄን አጠናን ስታይል በመከተል በአጭር ጊዜ ወይም ደግሞ 12ኛ ክፍል ልታልፉበት የምትችሉትን ፒዲኤፍ አዘጋጅቼላችኋለሁ ዳውንሎድ ለማድረግ ከስር ያለው በተን ክሊክ አድርጉት የሚል ኮል ቱ አክሽን ታደርግበታል። ለምን ነው የምናደርገው? አንደኛ ኮንቴንቱ ፐርፎርም እንደሚያደርግ ራሱ ኦርጋኒክ ፕላትፎርሙ ነግሮናል። ስለዚህ አዲስ ኮንቴንት ክሬት ማድረግ አይጠበቅብንም። you already have a content ኮል ቱ አክሽን ታደርግበታል። ሰራ ማለት ኦኬ amazing so this makes sense በምን ያህል ጊዜ አፕላይ ታደርገዋለህ? አሁን ላይ እንትን እያለ ስለሆነ የማትሪክ ፈተና እየተቃረበ ስለሆነ ፕሮባብሊ ለቀጣይ ባቾች አፕላይ ማድረግ እንችላለን። ምን ያህል ጊዜ? በወራት እናስቀምጠው ይሄን አፕላይ ለማድረግ ቢካዝ ቼክ ስለማድረግ ነው። ማክሲመም 3 በጣም ሄደ 3 months የአሁኖቹ ባቾች ሲጨርሱ ማለት ነው። ኦልራይት ስለዚህ በ3 ወር ጊዜ ውስጥ ይሄንን ሲስተም አፕላይ አድርገው ፎር ሹር እንደምታሳድግበት አልጠራጠርም። ቴንክ ዩ አይ ሃድ ፈን ቴንክ ዩ ሶ ማች ብራዘር። እንደዚህ ቪዲዮዎችን ሞር ማየት የምትፈልጉ ከሆነ ሌት ሚ ኖ ኮሜንት ላይ። አይ ሆፕ የዛሬው ቪዲዮ ቫልዩብል እንደነበር። ሁሌ እንደምለው ራሳችሁ ስትሉ አሸንፉ።